በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እግዚአብሔር ሰላም እንደምቆይታችኋል። የጋብቻ መሰረታዊ ህጎች በሚል ርዕስ ወይም የጋብቻ መሰረታዊ መርሆች በሚል ርዕስ ባለፈው ሁለት ክፍል አይተናል። የመጀመሪያው አጠቃላይ ጋብቻን ነገር አየን። በሁለተኛው ደግሞ መተው የሚለውን አየን። ዛሬ ደግሞ መጣበቅ የሚለውን እንመለከታለን። ክብር ለእግዚአብሔር ለአምላካችን ይሁን። መነሻ ያደረግነው አሁን የምናደርገው ዘፍጥረት ምዕራፍ 2 ከቁጥር 20 እስከ 24 ያለውን ነው። ይሄም አዳም ከጎኑ አጥንት ወስዳ ረዳት እንድትሆነው የመጣችለትን ሰው ባየ ጊዜ ስሟንም ሴት አለ። አጥንት ከአጥንቴ ስጋም ከስጋዬ ተገኝታለች፣ ስለዚህ ሴት ትባል አለ። ሰው አባትና እናቱን ይተዋል፣ ከሚስቱም ጋር ይተባበራል ወይም ይጣበቃል፣ ሁለቱም አንድ ስጋ ይሆናሉ። አዳምና ሔዋን ሁለቱም ራቁታቸውን ነበሩ፣ ግን አይተፋፈሩም ነበር ይላል። መጣበቅ ነው። መጣበቅና መያያዝ ወይም መገናኘት ይለያያሉ። መጣበቅ የሚለው ሐሳብ ጠበቅ ያለ አንድነትን ያሳያል። ለምሳሌ የተያያዘ ወይም የተገናኘ ሊላቀቅ ይችላል። ለምሳሌ ሚስማርና ሚስማር ያገናኘው ሊላቀቅ ይችላል። ነገር ግን መጣበቅ የሚለው ግን ሌላ አንድ የሚያጣብቅ ኃይል ወይም ወደ ዕቃ ብንመጣ የሚያጣብቅ ሙጫ ወይም ደግሞ ማጣበቂያ ነገር ይገባና እንጨቶችና እንጨትና እንጨት ይገናኛል። ከዛ ያንን ማላቀቅ አይቻልም። ቢያላቅቁት የመጀመሪያ ቅርጹን አይዝም። የተቦጫጨቀ ነገር ነው። ቅርጹን የመጀመሪያ ቅርጹን ያጣ ነገር ነው የሚኖረው። ከጋብቻም በኋላ እንደገና መለያየት ወይም ፍቺ መፈጸም ማለት ቅርጽ እንደሌለው፣ ቅርጹ እንደሚበላሽ፣ እንደተቦጨቀ ነገር ነው የሚቆጠረው። ያንዱ ቡጫቂ አንዱ ጋር ያንዱ ቡጫቂ አንዱ ጋር ሆኖ ሁለቱም ግን መልክ አልባ ነው የሚሆኑት። በማቴዎስ ወንጌል ምዕራፍ 19 ቁጥር 6 ላይ እግዚአብሔር ያጣመረውን እንግዲህ ሰው አይለየው ነው የሚለው። እግዚአብሔር ያጣመረውን ሰው አይለየው ይላል። ጥምረቱ አንድነቱ የመጣው ከእግዚአብሔር ነው። እግዚአብሔር ደግሞ ያጣበቀውን እግዚአብሔር አንድ ያደረገውን ሰው ይላል። ሰው ወሬ በተለያየ መንገድ መግባት ይችላል። በአጠቃላይ ማናቸውም አይነት ስርዓት ማናቸውም አይነት ምድራዊ ስርዓት ሊለየው አይችልም ነው የሚለው። ምን እንደሚሉ በፈረንጆቹ for better or for worse till days apart ይላሉ። ሞት እስኪላይ ድረስ በከፍታም ይሁን በዝቅታ በመልካም ይሁን በመጥፎ አንድ መሆን ነው። ቤተክርስቲያን ስርዓተ ተክሊል ሲፈጸም አጣነጣ የለውም ብያልተውም ብዙ ቃል ትገባለች። እሱም አልወለደችም መከነች ብዬ እንደዚህ ብዬ አልተዋትም ይላል። ለመለያየት ከሞትና ከዝሙት በቀር ሌላ የሚፈቀድ ነገር የለም። ኢቭን እንኳን ዝሙትም ቢሆን ይቅርታ አድርገው መቀጠል ይችላል። ልቡ ከሌለ ቀጣይ ያለው አንድነት ሰላም ስለሚያጣ ነው እግዚአብሔር በዚህም አንጻር በዝሙት ከሆነ በተረጋገጠ ጉዳይ ገምቶ ወሬ ሰምቶ ጠርጥሮ ሳይሆን በተረጋገጠና እውነተኛ በሆነ ጉዳይ መፍታት ይቻላል። ነፃነት ሰጥቶታል። አእምሮ ከዛ በኋላ ያለው ህሊና ይቸግራል በሚል ነው። ነገር ግን ይቅርታ አድርጎ ግን መቀጠል ይቻላል። በጣም ብዙ ሰዎች ይቅርታ አድርገው ቀጥለዋል። ግን በአብዛኛው የሚያሳየው ሴቶቹ ናቸው ይቅርታ የሚያደርጉት ወንዶቹ ጋር። ሴቷ ግን ብታደርግ ወንዱ ይቅርታ አድርጎ ይቀጥላል ወይ? ራሱን የቻለ ከባድ ጥያቄ ነው። ግን ሁለቱም ጋር ማናቸውም አንዳንድ ጊዜ እንደ ማህበረሰብ ወንድ ቢሄድ ወደ ሌላ ሴት ምንም እንዳይደለ ችግር የለም የሚል፣ ሴቷ ግን
ብታደርገው አቤት ሰማይና ምድር የሚደበላለቅበት ስተት ተደርጎ ይቆጠራል። አግባብ አይደለም። በቃ ዝሙት በጋብቻ ላይ መሄድ ለወንዱም ለሴቱም እኩል አደጋ እኩል ኃጢአት ነው እንጂ ለአንደኛው ማህበረሰብ ቀለል አድርጎ የሚያይለት በአንደኛው ደግሞ ማህበረሰብና ባህል የሚያቀለት ጉዳይ የለም። ነገር ግን እንዲያም ቢሆን ይቅርታ ቢያደርጉ እና ትዳሩን ቢያስቀጥሉ ትልቅ ልብ ነው። ነገር ግን ያው ስለማይኖር ነው በዝሙት ያለው፣ ከዛ ሞት ነው። ከዚያ ውጪ ግን ፍቺ የለም እንጂ አንዳንዴ ሰዎች ታዩዋለሽ ታዩና ከሆነ ይሆናል ካልሆነ ይቀር ይችላል ብለው ይገባሉ። እንዲህ ተብሎ ትዳር የለም። እስከ መጨረሻው እስከ ሞት ድረስ ላልለየው ላልለያት ሁኔታዎች ላይ ገድቡን ነገሮች ላይዙን አብረን እንቀጥላለን ብሎ የሚኬድ ነውና ይሄ መጣበቅ ነው። ፍቺ እግዚአብሔር የማይፈልገው መሰዊያን የሚያረክስ ጸሎትን የሚከለክል ነው። የምድራችን እርግማንም አንዱ ይሄ ነው ብዬ አስባለሁ፣ አምናለሁ፣ ልክም ነኝ። ብዙዎች ትዳሮች የመጀመሪያ ናቸው ወይ? እናቶቻችን አባቶቻችን የመጀመሪያ ትዳር ናቸው ወይ? ይሄ መጠየቅ ያስፈልጋል። አባት ሚስት ሁለተኛ ሶስተኛ ብትሆን ወይ ደግሞ ባል ሁለተኛ ሶስተኛ ቢሆን ለልጆችም ለትውልድም ለምድቷም እርግማን ያለፈ መቼም አይመለስ። ነገር ግን ከኔ በኋላ እግዚአብሔርን ካወቅኩ በኋላ ግን በኔ ግን አይፈጸም፣ ትውልድም ከዚህ እርግማን ነፃ እንዲወጣ ማድረግ አለብኝ ብሎ መወሰን ያስፈልጋል። ምድርም ትባረካለች። ምክንያቱም ከአዳምና ከሔዋን ከሁለቱ ባልና ሚስት የተነሳ አይደለም እንዴ ምድር የተረገመችው? እንስሳት እንኳን ጤነኛ የነበሩት እንስሳት፣ በነገራችን ላይ አንበሳ ሚዳቋን ነብርም ፍየልን አይበላም፣ ጅብም አህያን አይነካም ነበር። ምግባቸው ቅጠል እንደነበረ ዘፍጥረት ምዕራፍ 1 ይነግረናል። የእንስሳት ባህሪ የተፈጥሮ ስነ ምግብ ሁኔታ እንኳን የተቀየረው በአዳም የተነሳ ነው። ከዚያ በኋላ ነው እስበሳቸው እንስሳትም የተባሉት። እና ጋብቻም በተመለከተ እግዚአብሔር መበደል ሲገባ ጦሱ ከባድ ነው ለማለት ነው። አግብቶ መፍታት የተፈታችውን ማግባት ማመንዘር ነው ይላል ማቴዎስ ወንጌል ምዕራፍ 19 ቁጥር 9 ላይ። ሁለቱም ያመነዝራሉ። ዝሙት ነው የሚሆነው። ለምን ይላል ማቴዎስ 19:4 ላይ? ፈጣሪ ይላል እግዚአብሔር በመጀመሪያ ወንድና ሴት አደረጋቸው ይላል። አንድ ወንድ አንድ ሴት። አሁን ምንም ይሄ ፖሊጋሚ ወይም ደግሞ ብዙ የማግባት ወንዱ ብዙ የማግባት አሊያም ደግሞ ሆሞሴክሹዋል የተረገመውና የረከሰው አንድ ግንኙነት የእግዚአብሔር ቃል ነው። ሁለት ወንድ አንድ ሴት አልፈጠረም። አንድ ወንድ አንድ ሴት ነው የፈጠረው። ሁለት ወንድም አልፈጠረም፣ ሁለት ሴትም አልፈጠረም። ሰይጣን እግዚአብሔር ያስቀመጠውን መሰረታዊ ስርዓት በማዛባት ክፉ ስራውን ማስቀጠል ይፈልጋል። እግዚአብሔር ያፈርስበታል፣ ያፍርሶበታል። ሰይጣን ምድርን ማመስ የሚችለው አመፃውን ማስፋፋት የሚችለው የማህበረሰብ መሰረት የሆነው ጋብቻ መርህ ሲጣስ፣ የእግዚአብሔር ትእዛዝ ሲጣስ ያኔ ሰይጣን አቅም ያገኛል። በመጀመሪያ እኮ ምድርን የመግዛት ስልጣን የአዳምና የሔዋን ነበር። ኃጢአት ሲሰሩ ነው እሱ አቅም ያገኘው። ገዢዎቹ ተገዢ ሆኑ። በረፍት ምድር መኖር የሚገባቸው በእርግማን ምድር እንዲኖሩ ተገደዱ። ይሄ እውነት ሊገባን ይገባል። ለመጣበቅ ባለፈው መተው ብለናል። ለመጣበቅ የምንተው ነገር አለ። ትተን መተን የምንጣበቀው ትተን መተን ላለመላየት አንድ የምንሆነው አለ። መተው ካለ በኋላ ነው። ለዚህ ነው መጣበቅን አዳም ያስከተለው። ከሁሉ በፊት እኔስ በቤተሰብ መጣ እኔስ በእንደዚህ መጣ ይላሉ። ስህተት ነው። የትዳር ተጣማሪዎች ያንደኛውን ቤተሰብ አያክብሩ፣ አይርዱ፣ አይጠይቁ እያልኩ አይደለም። ግን ቅድሚያ የሚሰጠው ከእግዚአብሔር ቀጥሎ ትዳር ነው።
ከቤተሰብህ ሚስት ትቀድማለች። ከባልሽ ማነው ከቤተሰቦችሽ ባልሽ ይቀድማል። ይሄ ሊታወቅ ይገባናል። ካልገባን እስኪገባን አለማግባት ነው። ሳይገባን ገብተን ግራ እናጋባለን፣ ግራ እንጋባለን። በአንደኛ ሳሙኤል ምዕራፍ 19 ላይ አንደኛ ሳሙኤል 19 ከ11 እስከ 17 ላይ ሳኦል ዳዊትን ሊገድል ፈልጎ ንጉስ ነው። ዳዊት ደግሞ የሳኦል መኮንን ነው ወይም የበታች ባለስልጣን ነው። ሜልኮልን ልጁ ናት፣ የሳኦል ልጅ ናት። ልገለው ፈልጋለሁና ብሎ መልእክተኛ ሲልክ በዘዴ ዋሽታም ቢሆን ተገለባብጣ ዳዊትን አስበልጣዋለች። ለክብር የሚቀድመው አባቷ ነው። ልዕልት የምትባለው አባቷ ንጉስ ሲሆን ነው። ይሄ ግን አንድ ተራሹም ነው በምድራዊ ቋንቋ። ግን ከአባቷ ይልቅ ትዳሯ ጋር ጥብቅ አለች። ሚስጥሩ ገብቷት ነው። አስታውሳለሁ እግዚአብሔር ይመስገን ብዙ ሽምግልና ተልኬያለሁና አንድ ወቅት አንድ 20 ዓመት ይሆናል አይረሳኝም ጊዜ በጋብቻ ትምህርት አነሳዋለሁ። አንድ ቤት ሽምግልና ተልኬ የልጅቷ አባት አንድ ጉዳይ ቃል የምትገባ ከሆነ ነው እሺታዬን መስጠው አሉ። ልጄ ወዳታለሁ ከኔ እንድትለይ አልፈልግምና በሳምንት የተወሰነ ጊዜ እየመጣች እንድታይኝ እንድትከታተለኝ ቃል ከገባህ ነው አሉ። ቃል መግባት አልችልም በሁለት ምክንያት። አንደኛ ቃል መግባት ያለበት ባለ ጉዳዩ ነው። ሁለተኛ ደግሞ ቃል መግባት የማልችልበት ጥያቄው ትክክል ስላይደለ ነው። እና ጥያቄው ትክክል አይደለም ብዬ ብል ነገር ላበላሽ ነውና እግዚአብሔር ሆይ እርዳኝ ብዬ ጸለይኩ በልቤ። ትንሽ ቆዩና እግዚአብሔር ይባርካቸው እኛ አባት ቶቶ የኔ ልጅ አሉ። እኔ ያላረኩትን ልጄ እንድታደርግ መጠየቂ ልክ አይደለም ማለት። እኔ እኮ ካገባው በኋላ እናቴን ዞር ብያላያትም ያው በተወሰነ ጊዜ ገንዘብ መላክና ሲመቸኝ ከመሄድ ውጪ እኔ ያላረኩትን ለምን ነው ልጄን የምጠይቃት አሉ። እኔም በውስጤ ጮኩት፣ አምላክ ልመናዬ እንደሰማኛው። አያችሁ ሰው ሌላ ላይ ሲሆን ነው እንጂ በራሱ ያላደረገው ነው ሌላ ላይ የሚፈጽም። እኛ አባት ሚስጥሩ ገብቷቸዋል። አግባብ ያልሆነ ከቤተሰብ መራቅ አለ። አግባብ ያለው በቃ ትዳርን ብቻ ይዞ ቤተሰብን ወግድ የሚል ዞር ብሎ የማያስገባ የማይመለከታል። ይህ አግባብ አይደለም። አግባብ ያልሆነ ደግሞ መጣበቅ አለ። አግባብ ያልሆነ መጣበቅ ደግሞ ትዳርን ገፍቶ ቤተሰብን ቀዳሚ ማድረግም ይሄ ነው። አግባብ ያልሆነ መራቅ ቤተሰብን በብዙ ማግለል፣ አግባብ ያልሆነ መጣበቅ ደግሞ ከቤተሰብ ጋር መጣበቅ ትዳርን ገሸሽ ማድረግ ነው። ብዙ ሰው ትዳር ከቤት ምክር ከውጪ ነው። ይሄ መሆን የለበት። የተጣበቁ አዝናለሁ ያው በምድራችን ላይ ተጣብቀው የተወለዱ ልጆች ሶርሳቸው ተመሳሳይ ነው፣ አንድ ነው። አንዳንዴ ብዙዎቹ መለያየት የማይቻልም ናቸው። አንድ የሆነ የጋራ ልብ ሊኖራቸው ይችላል ወይ የጋራ የሆነ ነገር ስላላቸው መለየት አይቻልም። እንዲህ ነው ማለት ነው። እንደዚህ ነው መለያየት የማይቻል አንድ ሶርስ አንድ ምንጭ ያላቸው ናቸው ባልና ሚስት። በባለ ትዳሮች መካከል አትግቡ። ቀዳሚው የእግዚአብሔር ሐሳብ ነው። እኔ የተገበርኩትን ልንገራችሁ ለእግዚአብሔር ክብር ምስክርነት። ከዓመታት በፊት የልጆቼ እናት ወደ እግዚአብሔር ስትሄድ በጣም ከባድ የሆነ ሰው የሚያስፈልገኝ ሰዓት ነው። አግብታ ወጣ የነበረችው ትልቋ ልጄ አባቴ ይሄንን የመከራ ጊዜ አብሬ ነው ካንተ ጋር መሆኑ 1 ዓመት ቢያንስ ካንተ ጋር መሆን አለብኝ አለች። መኖሯ መምጣቷ ደስ ቢለኝም ነገር ግን ትዳርሽ ይቀድማልና ከኔ ምቾት ትዳርሽ ይበልጣልና አይሆንም ማለት ተመካከሩ። ከልብ እሱ ፈቅዶ ካልሆነ ከልብ ፈቅዶ በእግዚአብሔር ፊት ፈቅጃለሁ ብሎ ካላረጋገጠ ከኔ ምቾት ይልቅ ያንቺ ትዳር ይበልጣል። ምክንያቱም እኔ ማስቀድመው የእግዚአብሔርን ሐሳብ ነው አልኳት። እግዚአብሔር ይባርካቸው። ተስማምተው አይ ፈቃዳችን ነው በዚህ ጊዜ አንተ ጋር እንድንሆን ወስነን ነው አሉ። እግዚአብሔር ይመስገን። ያ የመከራ ዘመን አለፈ። ለምንድን ነው መሰላችሁ? ጠልቼ እኮ አይደለም፣ በጣም ይመቸኛል።
ሴት የሌለችበት ቤት እንዴት እንደሚከብድ ጓዳ ስገባ አልቅሼ መጸዳጃ ስገባ አልቅሼ ስወጣ አልቅሼ ያለበት ዘመን ነው። በዛ ሰዓት ታስፈልገኛለች ሴት ልጅ። ግን የእግዚአብሔርን ሐሳብ ከምጋፋ የኔ ሐዘን ይቀድማል ብዬ ነው። የእግዚአብሔርን ሐሳብ በማስቀደምም አልተጎዳውም፣ ትውልድም አልተጎዳም። እግዚአብሔር ይመስገን። አዎ የተጣበቀ አካል ተመሳሳይ ምንጭ አለው። ከአንድ ምንጭ ከአንድ መነሻ ነው። ብዙ ጊዜ ትዳር የጋብቻ ትምህርት ስናስተምር ትዳርን በምን እንመስለዋለን? በቤት እንመስለዋለን። በተለይ በጎጆ ቤት ትንሽ እሱ የሚመቸው ለምንድነው? አንድ ምሰሶ መሃል ላይ ቆምና ሌሎቹ እንጨቶች በሙሉ ምሰሶ ላይ ያርፋሉ። ሁሉም እንጨቶች መቆም የሚችሉት ወደ ምሰሶ ሲቀርቡ ነው። አንዱ ምሰሶ የብዙ እንጨቶች መቆሚያ ነው። ስለዚህ አንዱ እንጨት ከአንዱ እንጨት መጣበቅ የሚችለው ወደ ምሰሶ ሲቀርብ ነው። ልክ እንደዚህ ነው። እግዚአብሔር ምሰሶ ሆኖ ባል ወደ እግዚአብሔር ወደ ምሰሶ፣ ሚስት ወደ እግዚአብሔር ወደ ምሰሶ ከሄደች እግዚአብሔርን ከፈለጉ ሁለቱ እዛ ላይ ይገናኛሉ። እግዚአብሔርን ቀዳሚ፣ እግዚአብሔር ምሰሶ፣ እግዚአብሔር መነሻ፣ እግዚአብሔር መሰረት ያደረገ ትዳር ይጸናል። ተጣብቃችኋል፣ መለያየት የለም። ስለዚህ አዳም ገብቶት ነው መጣበቅ። እግዚአብሔር በነገር ሁሉ የተባረከ የተመሰገነ ይሁን። በሁሉ ላይ ያስተማረን የመከረን እግዚአብሔር ይባረክ። ኮፒ፣ ላይክ፣ ሼር ማድረግ አትርሱ። ሰብስክራይብ ማድረግ፣ ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ። ሌሎች